ውድ ቤተሰቦቼ እንግዲህ ዛሬ እውነት ለመናገር በጣም አዝኛለሁ። በጣም ደብሮኛል። ቪዲዮ ራሱ እንዴት አድርጌ እንደምሰራ አላውቅም። ሩታ ቪዲዮ ከለቀቀችበት ሰዓት ጀምሮ እስካሁን ድረስ እውነቴ ነው የምላችሁ በጣም እያለቀስኩ ነው። ሆድ እየባሰኝ ነበረ። ያስለቀሰኝ ነገር ቢኖር ሉልዬ በጣም አሳዘነኝ። ከምሬ ነው የምላችሁ አንጀቴ ነው ብልት እያደረገኝ። ሲቀጥል ደግሞ ሩታዬ ማለት በጣም አሳዝናኛለች። እናትነት እውነት ትልቅም ክብርንም ቢሆን እናት በመሆንም ክብርም እንዳለው በቃ እናትነት ራሱ ትልቅ ስቃይ ነው፣ ትልቅ አላፍቲና ነው። እውነት አባትና እናት እኔ እንጃ አላቅም። አባትም በዛ ልክ ነው፣ ጥሩ አባት፣ መልካም አባት፣ ለልጁ የሚለፋ ለልጁ የሚደክም በቃ ሁሉም ነገር በትዕግስቶች ሆኖ ለልጅ ብሎ የሚያሳልፍም አባት አለ። ስቃይ መከራ የሚያሳልፍ ብዙ አባቶች አሉ። ብዙ እንደ እናት ሆነው የሚያሳድጉ በቃ ሞር አሁን በአሁን ሰዓት እናት ተቸግረው ወይም ባልና ሚስቶች ሆነው በችግር ሁኔታ የኑሮ ለማሸነፍ የተለያዩ ነገር አረብ ሀገራቶች ምናምን ነገር እንኳን ስትወጣ ልጅን ሰብስበው ስብስብ አድርገው የሚይዙ ቤታቸውን የሚይዙ የሚያሳድጉ በቃ ልክ እንደ እናት ሆነው የሚያሳድጉ አባቶች አሉ። ነገር ግን ሉልዬ ያንን ነገር አልታደለም። ከምሬ ነው የምላችሁ። ሩታም ደግሞ እንደዛው ማለት ነው። በቃ እኔ ሩታ ምን እየሆነች እንደሆነ ግራ ራሱ ገብቶኛል። ሰሞኑ ራሱ እያልኳችሁ ነው። እና በአሁን ሰዓት ሩታ በጣም እያሳዘነችኝ ነው። በጣም እኔ እንጃ ለህይወቷ ራሱ እየፈራው ነው እያልኳችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ሩታዬ እኔ እንጃ አብርሽና ሩታን ስታመዛዝኗቸው እንዴት ነው? ሩታ አሁን ለእሱ አስባ ቤት ስላልመጣ ልጁ ስላላየ በቃ ምን ሆኖ ብላ ገና ልጁን ይዛ እሱ ለማሳየት ፍለጋ፣ አብርሽ ግን ቪዲዮ ላይ ራሱ ቆመው አብረው ሲያወሩ አብረው ሲነጋገሩ ከፍ ዝቅ እንዴት እንደሚያረጋት ማለት ነው። እና ሩታዬ ተዩ፣ እውነቴ ነው ምለሽ ተዩ፣ እርግፍ አድርገሽ ተዩ። እሱ ላንቺ አይጠቅምሽም። ምንም የሚረባም ነገር አይደለም እኮ አሁን በምናየው ሁኔታ። እውነት ትክክለኛ ነገር ሆነ በምታቀርቡት በቪዲዮ እንኳን ብናይ ካላስ አንቺ እኮ ለእሱ መለማመጥ አያስፈልግም። እሱ ማስመሰል ነው እንጂ ዛሬ እንደውም ሊያለቅስ ምናምን ደርሰዋል። ለምን በቃ ቤት ደግሞ ለምን አልመጣህም ምናምን አትበዩ። ምክንያቱም እሱ ለልጁ ጊዜ የለውም። እሱ ጊዜ ያለው ከውሽሚት ጋር ነው። ውሽሚትን ሽሩሩ ማለት ነው። ውሽሚትን ማቀፍ ነው። ውሽሚትን መላላስ ነው እንጂ እውነት ትክክለኛ የሚወደውማ ቢሆን ልጁ ከተረገዘ ጀምሮ ልጅሽን በእንክብካቤ አንቺን በእንክብካቤ ምን ያስፈልጋችኋል ብሎ ይጠይቅሽ ነበር፣ ያይሽ ነበር። ይህንን አክል በአብርሽ ዛሬ ራሱ ሲያወራ ግራ ነው የገባኝ። ከሚወዱትን ሰው መለያየት ያስገድድሻል ምናምን ነገር ምን ሆኖ ያስገደደህ? እናቴ የቱ ጋ ነው ያስገደደችህ? የትኛው መከራ ስቃይ ነው ስታሳልፍና ሳትወድ ከሩታና ከልጅህ የተለያየህ? እየተለመንክ ና ተመለስ እያለችህ አንተው በድለሃት፣ አንተው አጥፍተሃባት፣ አንተ ስቃይና መከራ አሳይተሃት። አብርሽ ተው፣ አንዳንዴ ለምትናገራቸው ነገሮች ራሱ የሆነ ድንበር አትለፍ። ድንበር የሆነ ነገር አስቀምጥላቸው ማለት ነው። አንተ እኮ ነህ አሻፈረኝ ያልከው ማለት ነው። አንተ እኮ ነህ አልፈልግም ቤቴ ትዳር እያልከው እንዴ። ቅርብ ሰዓት አይደለም እንዴ ሄርሜላም ኖረች አልኖረችም ሩታን በህይወቴ ማስገባት አልፈልግም ብለ መልስ ስትሰጥ የነበረው በኦዲየንስ አጠገብ ማለት ነው። አብራችሁ እንኳን አንድ አንሶላ እንደተጋፈፈችውና ዛሬ ይሄን የማየትና የማቀፍ እንኳን አላሳስበህም ማለት ነው። በመጀመሪያ ደረጃ ልጅህን አይደለም ገባ? እንደውም አታስመስል፣ ማስመሰል ይቅርብህ። አንተ ልጅህን ማየት ለልጅህ ብትል ለምን ቢላው እንኳን አይጠገንብህም? ዛሬ ልትሞት ነው እንኳን ብትባል ለልጅህ ዋጋ ትከፈል ነበረ። አንተ እኮ አስቀምጠህ እኮ ቀለበት አስራሃል እኮ አንተ ከልጅህ እኮ ሌላ ሚስት መርጣ። ለምንድን ነው ቀለበት ያሰርከው? እቤት ና ስትባል አይደል እንዴ? ተመለስ ወደ ራሴ። ያን ሁሉ አልቅሳ እንኳን ስትለምነው አንተ በድለሃት ያን ሁሉ እንኳን አልቅሳ ወልዳለህ ማለት ነው እንዴ? ሩታ ባትኖር ኖሮ ልጅህ የት ነበረ የምታገኘው? ልጅ የምትልበት እንኳን አታገኝም እኮ። በመጀመሪያ ደረጃ ሩታን ልታከብራትና ቦታ ልትሰጣት ደግሞ ስትጠራ ለምን ትሄዳለህ? ልጅህን ከሆነ እያስፈለገህ ጊዜ ልጁን ታወቅኩ ምናምን እያልክ እዚህ መተህ ከማስመሰል እውነት ልጁም አልተውኩም። ለልጁም አይደለም መጀመሪያ የምትሄደው
ሩታን ፍለጋ ነው የምትሄደው። እስቲ አብርሽን በደንብ ይዩት። አብርሽ ይስቃል እንጂ ይጫወታል እንጂ ማለት ነው ውስጡ ምንም ደስተኛ አይደለም። ውስጡ ቁስል በቁስል ነው። በዛሬ ቪዲዮ ራሱ መመልከት ትችላላችሁ። ምክንያቱም እዛ ጋር ቀለበት አስሯል፣ ውሽሚት አለች፣ እዚህ ጋር ደግሞ ልጁን እያየ ነው። በዛ ላይ ደግሞ ሩታ እየናፈቀችው ነው። ሩታን ይወዳታል፣ ሩታን ያፈቅራታል። እንዴት ተደርጎ ነው በዚህ ያን ሁሉ ፍቅር የነበረ በ6 ወር ሊጠላት የሚችለው? ፍቅር እንኳን ባይኖራቸው ብዙ ነገር የወለደ ሰው ደግሞ ተለያይቶም አይለያይም። እና ይሄንን መከራ ስቃይ ማለት ነው ከዚህም በላይ ብትሰቃይ እኔ መስሎም አይታየኝም። ምክንያቱም የእጅህ ነው። መቾከልህ ለምን ተቾከልክ? ለምን ሰው ልጁ ቅድመ መግቢያ ላይ ብያቸዋለሁ። አንድ እናት እንኳን ልጆቿን ትታ አንድ ልጅ አይደለም ስንት ልጅ ትታ ተሰዳ እንኳን ስትኖር ጠንካራ አባት ጎበዝ አባት ማለት ነው እንደ እናት እንደ አባት ሆኖ ጠንክሮ ቤቱን ይዞ ልጆቹን ይዞ አጥቦ የሚይዝ የሚጠብቅ አባት አለ። እንዳንተ ዘልዛይ አይደለም። አንተ እኮ ዘልዛላ ነህ። ከምሬ ነው ሙላ ለልጅህ ለአንድ ቀን ከሚወዱ ተረባክህ እንዴት ነው ወደት ከፍሉልን? በእርግጥ አዎ ለቪዲዮ ብትል እናምንሃለን እኮ አዎ ቪዲዮ ልቀርጽበት ልሸቅልበት ባምበርስ ሊገዛልኝ እሱ እኔ ተቸግር ያለው ለምን ባምበርስ ይገዛል ብትል ችግር የለውም እኮ እንረዳሃለን። ነገር ግን እየወደድከው አይደለም የተለያየኸው። አብርሽ በዚህ ናክል ደግሞ ማስመሰል ለምን አስፈለገ? በቃ አንተ እኮ መርጠህ ሂደሃል እኮ መርጠህ ልጄን ማላይም ስትል ነበር ስንት ጊዜ ከአንድም 2 ጊዜ ማለት ነው። እና ዛሬ እኔ ሩታ ናት ያሳዘነችኝ ከምሬ ነው። እሱ ላይ ገና ምን ከፍተው ነው? ምን ችግር አለ? ለምን ትጠይቀዋለሽ? ለምን ገደል አይገባም? አንቺን መቼ ጠየቀሽ ሩታዬ? አንቺ እንደዛ ስታለቅሽ አርግዘሽ ወልደሽ ሰሞኑ ራሱ ያንን ሁሉ እንባ ስታነቢ ና ቤት ተመለስ እንታረቅ ስትይ እንኳን ያን ሁሉ ሰው አልቃሻ ብሎ ሲሰድብሽ ስንት ነገር ስትባይ እንኳን ዞር ብሎ አየሽ አብርሽ? ስታለቅሽ እኮ እሱ እኮ ጨፈራ እየጨፈረ እኮ ነው ቪዲዮ የለቀቀልሽ ማለት ነው። አንቺ የከዳሽን ከቶኛል እንዴት መለያየት እንዴት ይከብዳል ብለሽ ስትይ አንቺ እኮ ሜንሽን አድርጎሽ ማለት ነው ስንት ነገር ሲልሽ ነበረ። ለሱ ታዝኛለሽ። እኔ ሩታ በጤናሽ እኮ አይደለም። እውነቴ ሩታ እኮ ጤነኛ አይደለችም። እኔ ሰሞኑም እየተናገርኩ ነው፣ ለህይወቷ እየሰጋውላት እያልኩ ነው። እና ሩታዬ ቆፍጠን ብለሽ ልጅሽን ብታሳድግ ይሻልሻል። ከዚህ ካልጫወን የሄደም መጣም አይጠቅምሽም። ከምሬ ነው የምልሽ። አሁን አብርሽ የድሮ አብርሽ ከመሰለሽ እኔ እንጃ። የድሮ ቡታጀራ እያላችሁ ያንን አብርሽ እመልሰዋለሁ ይስተካከላል ካልሽ ኦኬ ሞክሪ። ነገር ግን ያሁኑ አብርሽ ከሄርሜላ ከተጨመረ በኋላ አብርሽን አመጣለሁ ካልሽ ሩታ አንቺ ራስሽ ተሳስተሻል። በቃ አብርሽ አብቅቶለታል። አብርሽ ምን እንደነካው አናቅም። በፊት እንደዛ የሚሆን ለሴት ልጅ የሚራራ የዋሁ ምናምን አብርሽ እዛ ቡታጀራው ትተሽ ሂደሻል ማለት ነው። ቡታጀራው አስቀምጠሽ ሂደሻል ማለት ነው። አሁን ማግኘት አትችይም። እኔ እንጃ ሴት ልጅ ብልህ ናት ይባላል። አንቺ በምንሽን ከመለሹ ነው እንጂ መቼም አይቀመጥልሽም። ምክንያቱም አብርሽ ልቡ ውጭ ነው። ልቡ ልጁ ጋር አይደለም። ልቡ አንቺ ጋር አይደለም። ውጭ ለምደዋል። እና እዚህ ጋር ብዙ ነገር መናገር አንፈልግም። እኛ ብዙዎችን በውስጥ መስመር የምታውቁት ነገር አለ ስለ አብርሽ ማለት ነው። በቃ በቀልድ ቀልድ የት እንደገባ በቃ በጨዋታ ሁለቱም የት እንዳሉ ብዙ አብዛኞቻችሁ ታውቃላችሁ። እና ሚዲያ ላይ ብዙ ነገር ማይዋራ ነገር እናውቃለን እኛ ማለት ነው። በዛ ሁሉ በቃ ሩታ ህይወትሽን ምሪ። በቃ ሉልን ይዘሽ ካልሆነ እናትሽ ቤት ሄደሽ ካልሆነ ለምን ዓመተ ምህረት መጥቶ አያየው? በቃ ከላየው አየው የራሱ ጉዳይ ነው። ካናፈቀው ማይናፈቀው በግድ አንቺ እያመጣሽ እየሰጠሽው ምናምን ተይ ሩታ። እስከ መቼ ድረስ እንደዚህ ዝቅ ብለሽ? እስቲ አሁንም ለዛኛው ለምታረጊው ነገር እየተሰደብሽ እየተረገምሽ የሌለሽ ማንነትሽን እየሰጠሽ ለሱ ብለሽ የሱን ህይወት መልሳለሁ እያልሽ እሷ ደግሞ አትለቀውም። በቃ ስለዚህ ሩታዬ ተስፋ ቆርጠሽ አብርሽ ያንቺ አይሆንም ካሁን ወዲህ በቃ አለቀ። ዘግተሽ ልጅሽን አሳድጊ ዝም ብለሽ